ደግሞ መሽቶኝ ስለናንተ ልጨንቅ ተሻገርሽ ጎሽ እሺ ተጋው ታዲያ ደውሉልኝ እሺ እንዳታስቸግርሽ ነኝ ነይ ውጪ ሁለት ደቂቃ ብቻ አባዬን ስሚያው ልምጣ ታሪኩ ነኝ እሺ አሁን ሄድልኝ ከዚህ ሄድ ያልኩ ነው ቃን መሽቶ በነጋ ቁጥር የማትቆጣጠሩ የባህሪ ለውጥ ውስጥ እየገባሽ ነው ማለት እባክሽ ፍሬንሽን ያዥ ሚዛንሽን ጠብቂ አሁን ሄድልኝ ከዚህ ሄድ ማን መሻት ያሟላል አሜን አንተን ባላገኝ ኖሮ እዚሁ ተሰጥቼ መቅረቴ ነበር ደግሞ ያደረግንልህ ነው የምናደርግልህ ነገር ከትልቅ ነገር አትፈራው ለማንኛውም የሆነ ምግብ ነገር ነው ብላ እንሂድ እሺ መጨከን አለብኝ ዶክተር ሶክስ ምትሮን እንጂ ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬው አዲስ ቪዲዮ ካችሁና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ውዶች። ላይክ ሰብስክራይብ አድርጉኝ ሲማርች አዲስ ጀማሪ ነኝ እና እንግዲህ ዛሬ በአዲስ ቪዲዮ ካች ብለናል። ያው ማህሌት እንግዲህ ገብታ ብሩክን አፍና አዋለች ማለት ነው። እንግዲህ ቅድስቴም የሆነ ሰው መጥቶ ቫክሽን ሲደናበር ስታየው ማለት ነው እንትን ጠፍቶት ካርድ ማውጫው ክላስ ጠፍቶት እንትን እያለ እየፈለገ እያለ ምንድነው ብላ እሱን ለማሳየት ስትሄድ ተመልሳ ስትመጣ የገጠማት ነገር እንግዲህ ሌላ ነው ማለት ነው። እሱን አድርሳ ስትመለስ ያው ከባድ ነገር ነው የገጠማት ማለት ነው። ማህሌት ገብታ እንግዲህ አፍነዋለች ማለት ነው። ደስ የሚለው ነገር ቶሎ ዶክተሮቹ ደረሱለት። ዶክተሮቹ ቶሎ ብለው በግብ እሷንም እነሱን ስታይ በጣም ተደነገጥና ታመልጣለች። እሷን በጣም ደነገጠች። ዶክተሯ ራሱ በጣም እንደደነገጠችው እሷን መከታተልታ ወደ ብሩክ ነው የሄደችው ማለት ነው። ብሩክን ነፍስ ማዳን ነው የሰራችው ማለት ነው። ያደረገችው ነገር ከባድ ቢሆንም እንግዲህ እነሱም ተረባርበው ዶክተሮቹ ብሩክን ለማትረፍ ችለዋል። በጣም በሚገርም ሁኔታ እንግዲህ አፍና መስተመግደል ድረስ አስባችሁታል። ይሄ የካሊብ እዞዝ ነው ጨርሹ ተብላ ማለት ነው። እንግዲህ በጣም ከባድ ነው የሆነው ነገር በጣም ከምንም በላይ በመላችሁ ነገር ከባድ ነው። እንደዛ አድርጋ ልታመልጥ ሞክራለች። አመልጣለችም ለጊዜው አመልጣለች፣ ግን መልመል አይቷታል። ሩጣ ስትሄድ እንግዲህ መልመልም ሲደርስ እንደዚህ አፍነው የሆነች ልጅ ስትለዋ ይላል። በጣም ይደነግጣል። ያው ከሰው ውጭ ሌላ ሰው እንዳማፈና ያውቃል። መልመልም እንግዲህ ሩጦ ይከታተላል። ሲከታተል እንግዲህ መኪናውን አስነስተው ቶሎ በብላ መኪናውን አስነስተው ቶሎ ነው ያመለጠችው። መልመልም እሰራልሻለሁ አንቺን እሰራልሻለሁኝ እና ያላት እንግዲህ እሷም አሁን ምን ማድረግ ነው ያለብን ይላታል። ልጁም ጨረሽው ሲላት አይ አልጨረስኩትም ዶክተሯ ደረሰችብኝ አለችው። እና ለካሊ ምንድነው የምትይው ሲላት አይ ለሱን በማሳመን አሳምነዋለሁ አሁን ቀጥ ብላ ሄደን ሀሊብ ጋር እንሄድ አለችው። እሱም እንግዲህ ይዞ ሄደ ወደ ካሊብ ይዟት ሄደ። ካሊብም እንግዲህ ሲሄድ እንዴት ነው በተሳሳተ መንገድ ነው እያደረግሽ ያለሽው እንዴ ስራው እንዲበላሽ አልፈልግም። ስራው ማለት እንግዲህ ሰው መግደል ነው ማለት ነው። ስራው እንዲበላሽ አልፈልግም ቀጥታ እንድሄድሽ መግደል ነው ያለብሽ ይላታል።
እሺ ብላ እሷም እሺ ትላለች። ያሁኑ አልተሳካም፣ ግን በድጋሚ ግን አሳካዋለሁ አደርገዋለሁ አለች። በነገራችን ላይ በድጋሚ አታገኘውም፣ በጭራሽ አታገኘውም ማለት ነው። መስሏት ነው እንጂ አታገኘውም ጭራሽ። አሁን ተነስቶባታል፣ መልምል ተነስቶባታል። ሰው እንደዛ ታደርጋል። እንግዲህ ምን አደረሽው? የመልምልን ወንድም ገደልሽው ወይስ ሲላት፣ አይ ዶክተር አደርሳብኝ ምናምን አለችው። እሺ ብሎ በድጋሚ ግን እንደዛ አይነት ስህተት እንዳይፈጠር ብሎ ይላታል። እሺ ይላታል። እንግዲህ ካሊብን አይታችኋታል። ተጎንና ተጎን ሲጃራውን ራሱ የሚለኩስለታል ማለት ነው። እንደው በሚገርም ሁኔታ ከዚህ ቀደም እንግዲህ አይኑን ያጠፋው መልምል ነው። አንድ አይኑ የጠፋ ነው ካሊብ የሚባለው ሰውዬ እና በሚገርም ሁኔታ እንግዲህ በዚህ ሁኔታ ያስሄዳል ማለት ነው። እነ ሉላ እና ሞገስም እንግዲህ ችግር ውስጥ ነው ያሉት። ለጊዜው አሁን ችግር ውስጥ ናቸው፣ ርቀው ነው ያሉት ማለት ነው። በጣም ችግር ውስጥ ናቸው፣ እየተሳደዱና እየተባረሩ ነው ያሉት ማለት ነው። ሰው እያሳደዳቸው ነው ያለው። እነሱም በችግር ውስጥ ነው ያሉት። መልምልም ብቻውን እየታገለ ነው እንግዲህ እስካሁን። በፊት እንኳ እየረዱት ነበረ። አሁን ደግሞ ብቸኛዋን ደግሞ ታሙ በጣም ጉዳት ላይ ደርሷል። ያለበት ሁኔታ በጣም ከባድ ነው። በጣም ከባድ ሁኔታ ላይ ይገኛል እሱ እና ከጎኑ እንኳ ያኔ የሚረዳው ብዙም የለ ማለት ነው። እንደምታውቁት ሞገስም ነበር እና ሞገስም እንግዲህ አሁን ላይ ችግር ውስጥ ናቸው። ያሉበት ሁኔታ በጣም ከባድ ነው። ኤፍራታም ለትንሽ ጊዜ ከዚህ በቃ ሰወር ማለት አለብኝ ብላ የለችም ማለት ነው። ምክንያቱም የእህቷ ስራ ስላስጠላት እና በቃ እንደዚህ ሆኖ እስከ መቼ ነው ብላ በጣም ነው እንትን ያለችው፣ ያዘነችው፣ አዝናለች ኤፍራታ። ስለዚህ ከዚህ በቃ ሰወር ማለት አለብኝ ብላ የለችም ማለት ነው። እንግዲህ ማህሌት ከሳምንት በፊትም እንግዲህ ሂዳ ከቅድስት ጋር ገጥሞ ነበረ ማለት ነው። ድብድብ ገጥሞ እንግዲህ ትጥላታለች። አንቺ ነሽ የኔን ትዳር እንደዚህ የምታደርጊው ደስታዬን የምትነጥቂ ብላ እንግዲህ ቆርቁራ ስትሄድ ደግሞ አላፍር ብላ ቆርቁራ ሄደች። ቆርቁራ ስትሄድ መልምል የሌላት አይደለም። ቆርቁራ ገባች። ምን ፈልገሽ መጣሽ አለቻት። ምን ፈልገሽ መጣሽ ስትላት፣ ምን አባሽ ከዚህ ቀደም እንደዛ አድርገሽ ሄድሽ፣ ዛሬ ደግሞ ምን አባሽ ፈልገሽ መጣሽ ብላ እንግዲህ ትገጥማታለች ማለት ነው። ይደባደባሉ። አንዴ እሷ ጣለቻት፣ ሁለተኛ ቅድስት ጣለቻት ማለት ነው። ተደባደቡ። በስተመጨረሻ ተነስታ ወደ ውስጥ ገብታ በሩን ትዘጋባታለች ቅድስት ማለት ነው። በሩን ዘግታ ከዛ አገኝሻለሁ ሰራልሻለሁ ትላታለች ማለት ነው። እንግዲህ ደስታዋን ነጥቃታለች። ደስታዋን ተመንጠቋ ደግሞ የበለጠ ደግሞ ሞር ደግሞ እንግዲህ ቤት ድረስ መታ እዛ ሆስፒታል ድረስ መታ ደግሞ ማናቋ አይገርማችሁ? በጣም በሚገርም ሁኔታ ነው ያደረገችው። ማህሌት ከባድ ሰው ናት በእውነቱ ነገር። እኔ በጭራሽ እንደዚህ ድፍረቱን ታገኛለች ብዬ አላሰብኩም ነበረ። ታቋታላችሁ ማህሌት በጣም እንደዚህ ድፍረቷ ያው ከባድ ነው እና እንደዛ ታደርጋለች። እንግዲህ እነሱም እንግዲህ ዶክተሮቹን አደራ ተዚህ እንዳትጂ ይላታል። ዳጣ ተዚህ እንዳትጂ አደራሽን ለአንድ ሰዓትም ለአንድ ደቂቃ ምትታችሁት እንዳትሰወሩ ይላችኋል። ላይ አልሰወርም ብላ ምሳሌ መጣች አባቷ ጋር። እንግዲህ ምሳሌም ኤደንም ተሰባስበው ልታይ ሄደች። አይ መሽቷል ኤደን ምሳሌ ይሄ መሽቷል፣ በቃ ወደ ቤታችሁ ሂዱ፣ እኔ እዚሁ አድራለሁ እናንተ ሄዱ ስትላቸው እማዬ ለአንድ ደቂቃ እንኳ ስሜው ልንጣ አባዬን ብላ መለስ ስትል እጁን ጨብጣ እጁን ይዛ አባዬ ምናምን እያለች በስተመጨረሻ እጇን ትጨብጣት ወይኔ ነው ያለችው። ጮኸች ማለት ነው። ምክንያቱም ነቃ ልጁን እጁን ጨበጣት ማለት ነው። በጣም ነው የጮኸችው በደስታ። ምንድነው ስላት እነሱም ደነገጡ። ያኔ ነቃ ተሻለው ማለት ነው። እና እንግዲህ ብሩክ ነቅቷል፣ ተሽሎታል። ማህሌት ግን ቢልላት ገድለዋለች። ተገጠርም እንግዲህ የሆነ የመጣ ሰው አለና እሱን ሰውዬ ካሊብ አስፈርሶታል። ቦክስ ድብድብ በሽመል ማታለው ስል እነሱ ግን በቦክስ አውልቀው ጣሉኝ ነው ያለው። እኔ ደግሞ እንደዚህ አይነት ነገር ደግሞ ይታቃለሁ፣ እኔ የምጠብቀው በሽመል እንጂ እንደዚህ አድርጎ በቦክስ መታኛል ብዬ ጭራሽ አስቤያለሁ እንደ እያለ እንግዲህ እየተከታተሏቸው ነው። የካሊብ ሰዎች ናቸው እንግዲህ ገንዘቡን ወርሰውታል።
አይዞህ እናስመልስልሃለን ይለዋል። መልምል ይሄን ነገር ከተማ በደቂቃ ያስመልስልሃል አብሽር ይለዋል። እንግዲህ ካሌብን በተሳሳተ ሁኔታ ነው ይሄን ያመጣችሁት ብሏል።